ሰላም ጤና ይስጥልን እንደምን አላችሁ እንደምን ዋላችሁ ሁላችሁንም ባላችሁበት አካባቢና ስፍራ ሰላምታችንን እያስቀደምን ሰበር ዜና አለን። ሰበር ዜናው የኢትዮጵያ መንግስት የጻፈው አንዲት ደብዳቤ ወደ ኤርትራ የተላከች ደብዳቤ ላይ ያተኩራል። ዛሬ እሁድ 8 ፌብሩዋሪ 2026 የተጻፈና ወደ ኤርትራ የተላከው ደብዳቤ ኢትዮጵያ የኤርትራን ወታደሮች የከሰሰችበትና የታጠቁ ቡድኖችን ትደግፋለች ባለችው መሰረት ይህ ደብዳቤ ተጽፏል። ደብዳቤው የተጻፈውና የተላከው በኢትዮጵያ የውጭ ጉዳይ ሚኒስቴር ጌዲዮን ጢሞቴዎስ ሲሆን ለኤርትራ አቻቸው የኤርትራ የውጭ ጉዳይ ሚኒስቴር ኦስማን ሳሊህ መሐመድ የተላከ ደብዳቤ መሆኑን ነው። በዚህ ደብዳቤ ላይ ኢትዮጵያ እንዳለችው ከሆነ የኢትዮጵያ መንግስት ኤርትራ የኢትዮጵያን ሉዓላዊነት በመጣስ ላይ ትገኛለች። በድንበሮች አካባቢ የኤርትራ ወታደሮች የሚያደርጉት እንቅስቃሴ ኢትዮጵያ መንግስት አሁኑ ላይ መድረሱን እንደደረሰበትና የኢትዮጵያ መንግስት ይህንን ቀጥተኛ ጥቃት ሲል ገልጾታል። የኢትዮጵያ የውጭ ጉዳይ ሚኒስቴር ጌዲዮን ጢሞቴዎስ ለኤርትራ አቻቸው ኦስማን ሳሊህ መሐመድ በጻፉት በዚህ ደብዳቤያቸው እንዳመለከቱት ከሆነ ደግሞ የኤርትራ ኃይሎች በኢትዮጵያ ግዛት ውስጥ ዘለቅ ብለው በመግባት እዛ አካባቢ ድንበሮች አካባቢ የሚንቀሳቀሱ ታጣቂ ቡድኖችን በቀጥታ ቁሳቁሳዊ ድጋፍ እያደረገች ትገኛለች ብለዋል። በኢትዮጵያ ውስጥ የሚንቀሳቀሱ ታጣቂ ቡድኖች እንደ ትግራይ፣ የአማራ እንዲሁም የኦሮሞ ነጻነት ሰራዊት ይገኙባቸዋል። ከቅርብ ጊዜ ጀምሮ ኤርትራ ድንበሮችን ተሻግራ እነዚህን አማጺ የተባሉ ቡድኖችን የጋራ ወታደራዊ እንቅስቃሴዎች አብረው ማድረጋቸውንም የኢትዮጵያ መንግስት የቅርብ ጊዜ ክስተቶች ናቸው ካለ ኋላ ደግሞ ኤርትራ እያደረገችው ያለው ድጋፎችና እነዚህ ወታደራዊ እንቅስቃሴዎች ደግሞ ግልጽ ጥቃት ድርጊቶች ናቸው በማለት ትናገራለች። እነዚህ ጥቃቶች ደግሞ ከኤርትራ በኩል በኢትዮጵያ ላይ እየተሰነዘሩ እንደሚገኙ ደብዳቤው አመላክተዋል። ይህ ጉዳይ ደግሞ የኢትዮጵያን የግዛት አቋሟን እንደ ጣሰ ይቆጠራል ሲሉ ተናግረዋል። ኢትዮጵያ የኤርትራ ወታደሮች ከግዛቴ እንዲወጡ ስትልም አስጠንቅቃለች። የኤርትራ ወታደሮች በድንበሮች አካባቢ ላይ ድንበሮችን አልፈው እየተሻገሩ ከትግራይ ኃይሎችና ከአማራ ፋኖ ጋር ወታደራዊ ጥምረቶችን እያካሄዱ ስለሚገኙ ከእንዲህ አይነት እኩይ ተግባራቸው እንዲቆሙ ሲል በይፋ በተጻፈው ደብዳቤ ላይ አመላክተዋል። የሁለቱ ሀገሮች ማለትም ኢትዮጵያና ኤርትራ ከቅርብ ጊዜ ወዲህ በአዲስ የተጀመረው አዲስ የቃላት ጦርነት መጀመራቸውን እናስታውሳለን። በተደጋጋሚ የኢትዮጵያ መንግስት የአሰብ ወደብን ይገባኛል፣ የሉዓላዊነቴ እንዲሁም ግዛቴ አካል ነው ሲል በተደጋጋሚ ሲናገርም ቆይቷል። የባህር በር ጉዳዮችን በተመለከተም ኤርትራ በሰጠችው መልስ ደግሞ በአንድ በኩል የኢንፎርሜሽን ሚኒስቴሩ የማነ ገብረ መስቀል ኢትዮጵያ እንዲሁም የኢትዮጵያ አመራሮች ኤርትራ ውስጥ ያለውን አሰብ የኛ ነው ይገባናል ከሚለው ጥሪ ጋር በተያያዘ ሊከሰት የሚችለው ግጭትን ለማጽደቅ የውሸት ክሶችን እያቀረቡ ነው ማለታቸው የቅርብ ጊዜ ትውስታ ነው። ታዲያ ኢትዮጵያ ዛሬ ላይ የኤርትራ መንግስት በመክሰስ ላይ የምትገኝበት ሁኔታም ተስተውሏል። የኢትዮጵያ መንግስት እንዳለው ኤርትራ በአሁኑ ወቅት ላይ እነዚህን ቡድኖች በማስታጠቅ
ወታደራዊ ግንኙነቶችን በማጠናከር ላይ ስለምትገኝ ይህ ደግሞ ወደማይገባ የባሰ የተባባሰ ሁኔታ ውስጥ ሁለቱን ሀገሮች ሊያስገባቸው ይችላል የሚል ስጋት እንዳላቸውም ተናግረዋል። ኤርትራ በሰሜን በሚገኙ የኢትዮጵያ አማጺ ቡድኖች እነዚህን ቡድኖች በመደገፍና በማስታጠቅ ከቅርብ ጊዜ ወዲህ እንቅስቃሴዎችን መመልከታቸውን የኢትዮጵያ መንግስት አስታውቀዋል። በግዛቷ ውስጥ አሁንም የኤርትራ ወታደሮች እንዳሉ የሚያትተው ደብዳቤው እንዳለው ከሆነ ኢትዮጵያ ኤርትራ በአሁኑ ወቅት ላይ የጋራ ዘመቻዎችን ከአማጺ ቡድኖች ጋር እያካሄደችና የጦር መሳሪያዎችን እያቀረበችላቸው እንደሆነ በግልጽ ቀጥተኛ ወረራ ነው ሲሉ ተናግረዋል። በዚህ ጉዳይ ላይ ታዲያ የኢትዮጵያ መንግስት የኤርትራን አቋም እንዲቀይሩና በማንኛውም ሁኔታ የማይቀይሩ ከሆነ ወደ ለየለት ሁኔታ ሁለቱን ሀገሮች ሊያስገባቸው የእርስ በርስ ጦርነት ውስጥ ሊያስገባቸው እንደሚችል ከወዲሁ አስጠንቅቀዋል። በቅርቡ በኢትዮጵያ የእርስ በርስ ጦርነት ወቅት ኤርትራ ሰራዊቷን ከትግራይ ኃይሎች ጋር ስትዋጋ በነበረበት ወቅት ላይ የኢትዮጵያ መንግስት ደስተኛ እንደነበረ ሁላችንም የምናውቀው ጉዳይ ሆኖ ሳለ ታዲያ ባለፉት ጥቂት ቀናቶች ውስጥ የተከሰቱት ክስተቶች የኤርትራ መንግስት ተጨማሪ የለውጥ መንገድን መምረጡን የኢትዮጵያ የውጭ ጉዳይ ሚኒስቴር ጌዲዮን ጢሞቴዎስ በደብዳቤው ላይ አመላክተዋል። የኤርትራ ወታደሮች በሰሜን ምስራቅ ድንበሮቻችን ውስጥ ዘለቅ ብለው በመግባት የኤርትራ ኃይሎችን በሰሜን ምዕራብ ድንበሮቻችን ውስጥ ካሉ የአማጺ ቡድኖች ጋር የሚያደርጉትን የጋራ ወታደራዊ እንቅስቃሴን ገታ እንዲያደርጉ ይጠይቃል። እነዚህ ነገሮች ደግሞ ወደ ውጥረት ሊያስገቡ እንደሚችሉ ከወዲሁ አስጠንቅቀዋል። ከኢትዮጵያ የቀረበ ጥሪ ይህን ሲያመላክት አብይ ደግሞ የህልውና ጉዳይ ነው ሲሉ ይህንኑ ጉዳይ ገልጸውታል። የውጭ ጉዳይ ሚኒስቴር በደብዳቤያቸው ላይ የኤርትራ ወታደሮች በአሁኑ ወቅት ላይ የሚያደርጉት እንቅስቃሴ ከጦር መሳሪያ እስከ ወታደራዊ እገዛ እየተደረገና እያደረጉ ይገኛሉ ብለዋል። ባለፈው ሳምንት እየተባባሰ የመጣው በኢትዮጵያ ውስጥ ያሉ የክልል ግጭቶች ምክንያት ኢትዮጵያ በአሁኑ ወቅት ላይ ፍራቻና ስጋቷ ሌላ የኤርትራ ኃይሎች ወደ ድንበሩ ተሻግረው ከድንበሩ አልፈው እነዚህ ታጣቂ ቡድኖችን ይደግፋሉ የሚል ጭምጭምታ በኢትዮጵያ መንግስት በተደጋጋሚ ሲሰማም ቆይቷል። አሁን ደግሞ በግልጽ የኢትዮጵያ መንግስት የኤርትራ ወታደሮች ድንበሩን ተሻግረው ከአማጺ ቡድኖች ጋር የጋራ ወታደራዊ እንቅስቃሴዎችን በይፋ እያደረጉ እንደሚገኙ የኢትዮጵያ መንግስት እንደደረሰበት አመላክቷል። ኤርትራ ከእንደዚህ አይነት እኩይ ተግባሮች የማትቆጠብ ከሆነና በዚህ እኩይ ተግባር የምትቀጥል ከሆነ ደግሞ ለሁለቱ ሀገሮች ያለው ሁኔታ በጣም አስፈሪ መሆኑንም አመላክቷል። ሁለቱን ሀገሮች ወደ ለየለት ግጭትም ሊያስገባቸው ይችላል የሚል ስጋትም በተለያዩ ምሁራን እየተነገረም ይገኛል። የኢትዮጵያ መንግስት እነዚህን ጥቃቶች ቀጥተኛ በኤርትራ እየተቃጣብኝ ነው የምትለው ጥቃቶች ትግራይ ኃይሎችን በመሳሪያ እየደገፉ ነው፣ የአማራ ፋኖን እየደገፉና ከአማራ ፋኖ ጋር ተቀላቅለው የኤርትራ ሰራዊት ከኢትዮጵያ መከላከያ ሰራዊት ጋር ውጊያ ውስጥ መግባታቸውንም እያሳየን ያለ ሁኔታም አለ ብለዋል። ይህን ደግሞ በተደጋጋሚ እየደረስንበት እንገኛለን በማለት የኢትዮጵያ መንግስት አመላክቷል። ካለፉት ጥቂት ቀናት ጀምሮ ታዲያ የኤርትራ መንግስት ተጨማሪ የጦርነት ጉዞን እየመረጠ መሆኑን ያሳየናል ብለዋል። የኤርትራ ወታደሮች በሰሜን ምስራቅ ድንበሮቻችን ላይ ወደ ኢትዮጵያ ግዛት ዘልቀው በመግባት የኤርትራ ኃይሎችን በሰሜን ምዕራብ ድንበሮቻችን ላይ ከአማጺ ቡድኖች ጋር የሚያደርጉት የጋራ ወታደራዊ እንቅስቃሴ እንዲሁም ቁሳቁሳዊ ድጋፍና የመሳሪያ ድጋፍን ጨምሮ
ቀጥተኛ የሆነ ጥቃቶችን በኢትዮጵያ ላይ እየፈጸመች ትገኛለች ብለዋል። ቀጥተኛ የጥቃት ድርጊቶች ናቸው ያሉት በጌዲዮን ጢሞቴዎስ የተጻፈው ደብዳቤ ይሄ ደግሞ ተቀባይነት የሌለው መሆኑንና ኤርትራ ይህንን ጉዳይ እንድታቆም ከወዲሁ አሳስበዋል። ኤርትራ ወታደሮቿንም ከግዛቷ እንድታስወጣና ከአማጺ ቡድኖች ጋር ያላቸውን ትብብርም እንዲያቆሙ ሲል በይፋ ጠይቀዋል። የኤርትራ መንግስት በአሁኑ ወቅት ላይ ወደ ድንበራችን ዘልቀው የገቡትን የኤርትራ ወታደሮችን በአስቸኳይ እንዲያስወጡ ሲልም ጠይቋል። ይህንን የሚያደርግ ከሆነ ግን ሁለቱ ኃይሎች ወደ ተባባሰ ደረጃ ሊያደርሳቸው ይችላል ብለው አስጠንቅቀዋል። የኢትዮጵያ መንግስት እንዳለው የኤርትራ ወታደሮች በእነዚህ አካባቢዎች ላይ እያደረጉ ያሉት ከነዚህ ከአማጺ ቡድኖች ጋር አብረው ኢትዮጵያን ለመገልበጥ እያሴሩ ይገኛሉ ብለዋል። የሁለቱ ግንኙነት ታዲያ እንደዚሁ ከቀጠለ ኢትዮጵያ የራሷን እርምጃ ለመውሰድ የምትገደድበት ሁኔታዎችም ሊኖሩ እንደሚችሉ ከወዲሁ አስጠንቅቀዋል። ደብዳቤው ከተጻፈና ለኤርትራ ከደረሳት በኋላ የኤርትራ መንግስት እስካሁን ስለቀረበላቸው እና ስለቀረበባቸው ክስ አስተያየትም ሆነ አንዳች ነገር እንዳልተነፈሱም ተነግሯል። ቀደም ሲል ወታደሮቹ የሁለቱ ሀገራት የጋራ ድንበርን አቋርጠው መሄዳቸውን የኤርትራ መንግስት ከዚህ ቀደም አስተባብሎ እንደነበረም ይታወሳል። ታዲያ ኤርትራ አሁን ላይ የምታደርጋቸው እንቅስቃሴዎች ናቸው ኢትዮጵያ እየከሰሰችም የምትገኘው። ይህ ደግሞ የሁለቱን ሀገራት ሁኔታን ወደ ለየለት ደረጃ ሊያደርሰው ይችላል በማለት ስጋታቸውን የኢትዮጵያ መንግስት ገልጿል።